ልቀቀኝ ስታገባ ምናምን ነገር አታወርጋለህ ሰማኛለህ አይደለ እኔ ልሞት ነው ተጋያለ የኔ ሰው አገኘ ብዬ ሰው ያጣው መሆኔ ማን ሰማልኝ ቤተሰብ እኮ ነው ታናሽ እህቴ እኮ ነው ይገባሻል ታናሽ እህቴ ስለ ጋብቻው አውቃ ስለ ሽምግልና እማውቀው ነገር የለም እናሳክማታለን ቶፋ እንጂ እንደዚህ አትሆንም እህቴ ገና ነው ሳምንታሉ ልጅ ወዳዳራሹ ፍቅራችንን አቀማሹ ሲያገናኘን እኔን ካንቺ ጣዕም ኖረው ያለም ፍቺ ስጨናነቅ ዓለም ጠባኝ አንደርስብህ እኮ አግብታ ነበር ቻርተን አይደለም የመጣው እኛ ሰምተን ነው እኮ በኪያ ቤተሰቦችና በኪያ ነገር ተጠምደህ ነው አንድ ቀን እንዴት ሆንሽ ብለህ መተህ ጠይቀኸኛል ወይ ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን ትመሲው ለምን እኮ ለምን በጣም እንዴ ለለሽ ነው እንጂ ጉዳይ ገደል መግባት ትችላለህ አንቺ መች ነበርሽ ሀገር ውስጥ የሆነ ነገር አማክረሽ ምን ልነግርሽ ሀገር ውስጥ መች ነበር በቃ ረጋ በይ አረ ያኔ ተው ይገር ካላልገኛ አንቺ ወይ ጎዳና ተዳዳሪ ነሽ ወይ ቤተሰብ ወላጅ የለሽም ነው አይደለሽም ማለት ወንድሜ አይደለህም አልፈልግም ማናችሁንም አልፈልግም ተፋው እሱ ራሱ ነው ወይ ጉዴ ይስቀል ወይ ጉዴ እሺ ረጋ በይ ቆይ ምን እያደረግሽ ነው? ምንድነው? አንቺ ወይ ጎዳና ተዳዳሪ ነሽ ወይ? ቤተሰብ ወላጅ የለሽም ነው ወይስ እኔን አሳንሰሽ እኔን እብድ ሆና እኔ መናቅሽ ነው? አንተስ ምን ተፋ? ለማ ምንም ባል የለም ምንም የምታስበው ነገር የለም ከሆነ ምን ተፈጠረ? አንዴ ቤተሰብ እንደሌላቸው ምንም እንደሌላቸው አንጠልጥለ ምናምን ነገር ሜዳ ላይ ፎቶ ምናምን ነገር የምትነሳው አየሁልሽ እንጂ ዝም በይኝ ምን አስበህ ነው? እሷ ምን ታደርግ? ቶፋይ ነቃኝ ነው ኪያ እኔን አለማክበር ነው? እሺማ እሷ አይደል እንዲያሳድግች ለእሷ እንኳን ክብር የለህም? ምንድነው ምን ይፈጠር ነው የምትለው? እንዴት ምን ይፈጠር ምን ሆነ? ምንድነው ነው ያደረገው? በቃ ያገባው ማን ነው የምታገባው? ነው የምታገባው ነገር የለም። ዞሮ ሲጃውን አሁን ለቂው አንቺ ራሱ እንዴት ልትልኪኝ ነው? እንዴት ልትልኪኝ ነው? አባሽ አትበሽ ነው ምን አባሽ አትበሽ ነው? ሽምግልና አይላክም ከሆነ ራሱ ቦክ ማረግ አይሆንም ወይ? ፎቶ ብቻ ነው ምንድነው? ይሄ ቀልድ ነው ፌስቡክ ላይ ኢንስታግራም ላይ ልትለቁት ነው? ደስታ ነው ፎቶሹት ነው ወይ? ምን አይነት ፎቶሹት ከሚቀልቀት ነው ወንድሜ ነው ብለህ በእያንዳንዱ ጉዳዮቼ ምናምን ስላገዝክና ስለዳይ እንደ ቀልድ አንጠልጥለህ ምናምን ነገር አንስተህ ነው የምትለቀው? ምንድነው ያደረግነው? ምንድነው ከዚህ በላይ ያደረግህ ያለ ነው? ኪያ ይሄ ቀልድ ነው ወይ ወይስ ንቀኸኝ ነው? ወይስ ማንቀህ ነው? ምን ሆነ? ወንድምሽ አይደለው እንዴ? ወንድምሽ አይደለው? ቤተሰብ አለ ታላቅሽ አይደለው? ስታገቢ ይሄን ነገር ማወቅ የለብኝም? መቼ ያገባች? ቆይ ፎቶሹት ነው እኮ ምን ነው? የምን ፎቶሹት? በሱፍ ነው ያንተ ፎቶሹት ያል የሚደረገው? ታዲያ ትራና ነው የሚደረገው? እሺ ግለጪልኝ ምንድነው? ድራማ እየሰራችሁ ነው? አዳምጣ ምን አትይኝም? ቤተሰብ እኮ ነው ታናሽ እህቴ እኮ ነው ይገባሻል? ታናሽ እህቴ ስለ ጋብቻው አውቃ ስለ ሽምግልና እማውቀው ነገር የለም። የኔ ሚስት ነች ልትነካት አትችልም። ያንተ ሚስት ልትሆን አትችልም። በዚህ ሰዓት ያንተ ሚስት ከሆነችም በወግ በማረግ ማለት ነው ተኩላችሁ ተድራችሁ ወንድሟ በቀኝ በኩሏ ቆሜ አንተ በግራ በኩሏ ሊሆን ይችላል። ይደርሳል ቶፋ ካንተ ጋር ሊሆን መቼ ነው ጊዜውን ጠብቆ ይደርሳል? መቼ ነው የሚደርሰው? መጀመሪያ ቆይኔ የሶማሌ ቤት ምንድነው የሁሉ ነገር ካለፈው በኋላ ጠይቀው እስኪ ምንድነው አሰደብ እስኪ ምንድነው ነው ሲተናገር ያልገባ አንተ የገባህ ምንድነው ተናገር። እቺ ልጅ ቤተሰብ አላት እናት አላት
ምን አቁም የምትጫወት እኮ እንዳወራለን ዙቱኛ ከዛ ላውራ እኔ ንቃኝ ነው ባንደርስም እኮ አግብታ ነበር ሰርተን አይደለም የመጣው እኛ ሰምተን ነው ቶ ለመደኝና ያያየኝ ስቃላሉ አጠገባ አብረኸኝ ቀማታ ስላየኝ ምናምን ነገር አሳነሳኝ ማንንም አድርገህ ቆጥረኝ ነው እሺ የኔን ችግር የለውም እማን ለራስ አታስብም እሺ ለኔ ማቶ እሺ ሶፊ እና ምን ብሎ እንደምትለው ምን እንደሚያገባ ራሱ የማያውቀው ሰው እሱ ራሱ እሺ ምን ይበል ይሄ ሰርግ አይደለም ፎቶሽ ከዛ ለምን ፎቶሽ ነገር አይገባም አይደለም ቆይ የምን ፎቶ ሹት ነው እሺ የምን እቺ ቤተሰብ አለ በእናትሽ ትዳር የምትፈልግ ከሆነ ቤተሰቧን ጠይቀ ስርዓት ባለው መልኩ ነው አይደል እንዴ ከመጀመሩ ፎቶ ሹት ማን ፈቅዶልህ ነው ማሽ ቤተሰብ ይሻሉ አንተ ለሰው ያሷን ቤተሰብ አስፈቅዳል ወይ እኛስ ነገርክን ወይ እሺ ምንድነው ዝምንና ካገባ እያላገጥክብን እያላገጥክ አንቺ ነሽ እያስደፈርሽኝ ያለሽ አንቺ ነሽ ራስሽን እንትን ብለሽ ለኛ ትንዳለሽ አውሪ መሪያም አትወጂውም አልተባልሽም እኮ በቃ ስለምወደው ነው በቃ በቃችሁ በቃ ተውነ በቃችሁ ምን አባሽ ነው ተውት ምን አባሽ ነው ተውት ይገኛል ስታገባ ምናምን ነገር አታፈርጋለህ ሳውልቄ ነገር አውልቄ ነገር ነሻለሁ አውልቄ ወንድሟ በሕይወት እያለሁ ሳልሞት በቁሜ እንደቀበርከኝ ነው ወዳት ነው የምታገባት መልስልኝ ላንቺ መናገር አለብኝ ምን ሲስተማይ ላንቺ ማሳወቅ አለብኝ አንቺ ነው የምወደው አንቺ ምንድን ነው የምትፈልጊው ቆይ ችግርሽ ምንድን ነው ከሷ ጋር ንገሪ ከቀናት በፊት አልኩኝ አሁን ደግሞ ሚስቴ ነች ምክንያቱም ለሷ የሚሆን ስሜት ተፈጠረ ማስተፋቀር አሰራችብኝ ስንሙ ያየው ነው በቃ አንድ ቀን ነው ወይ እኔ ነገር ያለው ምን ይኸውልህ አሁን ማለት ነው ነብይ ስላሰብኩኝ ነው ዝም ያልኩት እኮ ልክ ነኝ የኔ ምጅ ሰነዘራለሽ የኔ ምጅ ሰነዘራለሽ ያኔ ና ሰንዝር እንደከለከኝ ነው እንቆጥ ሲጀምር ና ደብድበኝ ግን ነገር አቁ ና ደብድበኝ እህቴን ስታገባ ስትንቀኝ ያኔ ገለኛል መደብደብ ማስናበው አካሌ ዝም በይ አንቺ ዝም በይ ከአንቺ ጋር ደግሞ እናወራለን ነገር እንዴ አንቀኝ ነው እኔ ሲጣርግ ይገልሻለሁ እሺ ቆይ እሺ ያልገባን ነገር አትደልሽ ማግባት ነው የፈለግከው አይደለ ስርዓት ባለው መልኩ ለምን አልሆነም ይሄ ነው ስርዓቱ ምን ነው ስርዓቱ ለኛ ነገር ቤተሰብ እኮ አላት ቤተሰብ እኮ አለ እኮና ቤተሰብ ሽማግሌ ታይቆ ሰርግ አይደለም እሺ ምንድነው ስለምን ዝም አንቺ መጀመሪያ ቤተሰብ ፈቃደኛ ነው ወይ ሊመስፈክር ይጠብቅ ለምን ተፈቀደው አንቺ ቆይ በእያንዳንዱ ነገር ከጎናችሁ ላይ ስትል ነበር አይደለ በእያንዳንዱ ነገር አንተ ሞታለሁ ምናምን ነገር እና የምትሞተው ለእህቴ ሳትናገር ሰርግ በማግባት ነው የኔ እናት በጣም ትወዳታለች እናትህም እኔ ትወደኛለች የት ያስተዋወቃትን ነው ምን ምትወቀለባት ከልጅነት ጀምሮ የምታውቃት አይደለች እና ስለዚህ ቢያንስ አስነግራትም ወይ እሺ ቶሺ እሺ እናትየው ፈቃደኛ ነች ጠይቀሃል ወይ ሁለቱንም ቤተሰብ ነው የናቀው ሁሉንም ሰው በቁም የቀበረው እኮ አይደለም እኮ ያኑ እናት እኔን የማትወድበት ምንም ምክንያት የላትም በደንብ እንደምትወደኝ ስለሞደር አይደለም ጠይቀሃል ወይ ልጅሽን ላገባ ፈልጌያለሁ ሌላ ሰው አስባ ሊሆን ይችላል አይ አታስብ በምን ጀመርከው ፍቅር ነው ባንዴ ለማግባት ኪያን እየጠየቀ ነው ወይ ምን እስቲ አውሪኝ እስቲ አንቺ ነኝ ቆይ እስቲ እናውራ እስቲ አውሩን ስለምንድን ነው የምናወራው ለምን ትጫወታለህ እንደዚህ ልሆን አደረከን እንኳን ተቆ እንደሰለጠነ ሰው ረጋ ብላችሁ አውሩኝ አንተ ነህ ያልሰለጠንከው ወግ ማረገ ባህል የጣስከው አንተ ነህ ቱፊት ባህል ምናምን ነገር እኔ አልቀበልም ማለት ነው ስለማታውቅ ነው እኔ ዘመናዊ ሰው ስለማይገባ ነው በአንተ ድድብና ሰው ሁላችንም እንደድብ
እንናቂ አንተ ድድብና ታዲያ ሁላችንም ይድረስ ነው የምትለው? እሺ ወንድሜ ዝም በይ ነግሬሻለሁ። እንደዚህ ነገር እንድታወሪኝ አልፈልግም። ወንድሜ እንድትይኝ አልፈልግም። ሲጀምር አንቺ ባትንቂ እሱም አይንቀኝም ነበር። አሁን ነግሬሻለሁ። ስርዓትን ያዝ። ወንድሜ እንዳትይኝ ወንድሜ የምትይኝ ከሆነ ይሄንን ልብስ አውልቀሽ በስርዓት በወግ በማድረግ እናታችን ጋር ሽማግሌ ይዘን ገብተን ሁሉ ነገር መሆንም ካለበት በወግ በማድረግ ሽማግሌ እንድልክ ነው። ሽማግሌ ትልካለሁ። በቃ በኋላ ካገባት በኋላ ነው ፎቶ በቃ ጠይቃት። እሷ ቢያንስ እሷ ታውቃለች ስለ እንደዚህ አይነት ነገር። ስለምንድን ነው? እሺ ተናገሪ። አንቺ እስኪ ይሄን ነገር ታያለሽ እና ምንድን ነው የምትለው? ይኸው እያወራችሁ አይደል እንዴ ነው ነገር ወይ አስረዳን። እሺ በቃ ለኔ ሰርፕራይዝ እንደሆነ የትኛው ቅሌቱ ሊያስረዳ ነው? አስረዳም ትሮቱ እስኪ ጠይቀው። ይኸው ጠይቀው ነገር በለው እስኪ እንደዚህ በዚህ ብቻህን እኮ አራት ምላስ ነው ያለው እኮ። የሁሉንም እኮ አወራባቸው እኮ። ማን ያውራ? እሺ አዎ ሀቅ ስላለኝ ማውራው ነገር ስላለኝ እኔም አውቃለሁ። አስረዳኝ እንዴ አስረዳኝ። አንተ መሽን ፍቅር ያዘ እንኳን ናኩ በቃ ስለኛ አስረዳን። ያለው ማግባት ላይ ለምን ሰርፕራይዝ ነው የምታደርገው? ምንድን ነው የምትይኝ? ከኪያ ማለት ለምን ተረጋጊ። ታውራ እስኪ ምንድን ነው አስፈላጊ ነው ወይ ምኑ ማግባት? እንዴ እናንተ እልል እንደ ማለት ደስ ሊላችሁ ነበር እኮ የሚገባው። አስተማክረን ነው መች ፍቅር ይዘህ መች ምን ሆነህ? እሺ አወራኝ። አይኔን እያወራኝ እቺ ልጅ ቤተሰብ አላት። ለምንድን ነው አንተ የምታወራው? ኧረ ጎዳና ናት በእናትህ ጎዳና ናት። እንዴ ሶፊ አንተ ስርዓትን ያዝ። ጨዋታ ነው እንዴ? ስለምን ስርዓት ነው? የምታውቀውን ስርዓት ነው እንዴ? ቤተሰብ እኮ አለን እኮ። እሷ ቤተሰብ አላት። ሽማግሌ ተልኮ ስርዓት አለው መልኩ ነው ከመጀመሩ እንደዚህ ተጀመሩ። ለምን አገባኳ ደግሞ ኮራ ብለህ ታወራለህ እንዴ? እሺ ናምታኛ እሱ ነው የቀረ እኮ። ለምን ዝም አትልም? ልክ እኮ አልሰራህም። ልክ እኮ አልሰራህም እንዴ? እንደ ወንድም እኮ ልክ ነው። ወንድሙ ሲያገባ መስማት የለበትም። በቃ እሷን ያስጨነቃችኋት ነው። ኦኬ ስለዚህ አሁን እያሰብክላት ነው። በጣም ታስባለህ አንተ። ማናችንም እኮ ምንም ነገር ቢያንስ ወንድሞች ነን። የሆነ ነገር ማወቅ ነበር። እነግራችኋለሁ። ማናቀም አስፈላጊ ሲሆን እነግራችኋለሁ። እስኪኛ ባንሰ መቼ ረጋ ብላችሁ ጠየቃችሁኝ እንዴ? ረጋ ብላችሁ ስጠይቁኝ ረጋ ብዬ አወራችኋለሁ። ከመጀመሪያው ጀምሮ መጡ ካልሰነዘርኩ ካልመጡ አለ እንዴ? አንተ አስረድተህ አንተ ረጋ ብለህ አስረዳሃል። መቼ ጠየቃችሁኝ? ኧረ እባክህ እስኪ አስረዳ ነው። ኪያ ቆይ ዝም እስኪ አስረዳ። አንተ ቬሎ ምናምን አንተ ከሷ ነበር እኛ መስዋዕት የነበረብህ። ከሷ ነበር መንገድ የነበረ ለኛ። አንተ ታገባ ከሷ ነው መስዋዕት አለብህ። አስረዳን እስኪ ካንተ የሆነ እሷ ባዶዋ ለአንድ ቀን አይተናት እንኳን የማናውቃት ሴት ማንነቷን የማናውቀው ሴት እሷ ቃጣሪ ስለሆነች ታቃጣሪ። አዎ ታቃጣሪ። እንደዚህ አይነት ነገር ነው ትክክለኛ ነገር ነው የተናገረችው። እሷ ባትነግረኝ ዝም በይ አንቺ ዝም በይ ነግሬሻለሁ። እገልሻለሁ። ሰምተሽኛል አይደል? አሁን ተሳሪ ነው እገልሻለሁ። ቤተሰብ አለሽ? ቆይ ምንድን ነው የምትይኝ? የምንም እያልሽኝ አንተ ልክ ነህ። ልክ ምንም አልሁን። ሌላ ጊዜ እናወራበታለን። አዎ ድብና አድርጊ ወልጅያት ነው። አንቺ ዝም በይ አይመለከትሽም። ፍቅር ነው ወይ? አዎ ፍቅር ነው። እዚህ ጋር ያስከው ፍቅር ነው። ኪያ ምንድነው ምንድነው የሚገርምሽ? ፍቅር አይደለም ጉዳያችን። አይመለከተኝም። ይህቺ ልጅ ቤተሰብ አላት። ይሄ ልጅ ቤተሰብ አለው። ሽማግሌ ዛሬ ነው የምትነግረን ነው እንዴ? እሺ ያልከኝ ያለው ማለት ነው። እሺ ብድግ አድርጋት ከመንደር ምናምን ነገር አንተች ነኝ ንገባ ብለህ ሄደህ ስላገባ ያገባ ነው እንደሚመስልህ ጠልፌት ነው እንደዛው በፍላጎቷ ነው የመጣው። በላይ ነው በከስህ ወሬን ትወርዳታለህ። እከሳለሁ። ተረጋጊ። ድብና አድርጌ ቤተሰብ ያላት ሴት ማለት ነው። ይኸውልህ ቶፋ ይኸውልህ አንዴ መተኸኛል። ድጋሚ ሞክረውና ማለት ነው። ይኸውልህ እንጋደላለን። የፈለገው ነገር ይመጣል ከፈለግ። አንቺ ደግሞ ማለት ነው ከፈለግሽ ራስሽን ችለሽ እዛ የነበርሽበት ሀገር የፈለግሽውን ነገር ሞት ትችላለሽ። ጥለሽን ያን የሄድሽ ጊዜ የፈለግሽውን ሞት ትችል ነበር። እዚህ አይኔ ስር ከወንድሜ ጋር ግን ስትጋቢ ሰማሽ አይደለ? ወግ ማረግ ለምን ወድልሽ አላልኩም እኮ። ከማንምና ከምንም በላይ ማከብረው ሰው ጋር ነበር አብረሽ ሆንሽው። እንደ ወንድሜ ከማየው ሰው ጋር ልሞትለት ሆቴል ልሰጠው ዝግጁ ሆንኩ። እሺ ካልከባ ታዲያ ለምን አትሆንም? ታዲያ ክብር አለ፣ ወግ አለ፣ ማረግ አለ። እሱ እኮ ይደርሳል። ታዲያ ምንድነው ያገባሁት? ምን ነው የሚደርሰው? ካገባህ በኋላ ይሄ ካገባሃት በኋላ በትክክል ሰማሽ አይደለ? አንቺ ከኔ በላይ ማለት ነው ማላቃት እሷ ባዶዋ ትረዳኛለች። አንቺ ሰይጣን ስለሆነች ነው። ምንድን ነው ኪያ? ምንድን ነው የምትፈልጉትን ነገር ንገሩንና ሄዱልን። እንረዳ ወይ? የምትጫወተው አንተ መልስልኝ እስኪ። ነው ከመጀመሩ ነው አንተ የጀመርከው። መቼ አውቀኸኝ? ምን ተፈጥሮ አንተ ማሳወቅ አለብኝ ወይ? የኔ ግዴታ ነው ወይ? አታሳውቀንም። እኛንን ሁሌም እናሳውቅ አይደለ? ስትፈልጉ አሳውቁኝ። ካልፈለጋችሁ መተው ትችላላችሁ እንዴ?
እኔ እኮ ምንም እንትን አንቺ እዛ ስታገቢ አልነገርሽኝም። አንዋር ነው ሮዛ ነው አግብቻለሁ ወይ ማታሰለ ነበር። አሁን ግን አንተ አገባ ምን ተሞሪኛ ነው ምንድነው? እኔ ብቻ ነኝ ድብቅ። በጣም ጎበዝ አንደኛ። ሁሌ ሰርፕራይዝ ሁሌ ከዚህ በፊትም እንደዚህ ነበር ያደረከው። ሁሌ ሰርፕራይዝ ነው። ምን የተለየ ነገር አለ? አኑ ሮዛን ሊያገባት ሲል ምንድነው ያደረገው? ነግሮኛል። እኔ የዛኑ ቀን ታሪኩን ንገረን። ሁሌ አንተ እንደዚህ ቢያንስ አንተ እናንተ አድርጋችሁት ማታቋት አስመስሏ አልነገርከውም። ይኸው ያዝነኝ። ይሄ ለቱለት አይደለም፣ ይሄ ፎቶ ሹት ነው። ከዛ ሽማግሌ ልካለው። ከዛ በኋላ እሺ ያሉ ማላሉ ማገባታለሁ። ኦኬ ምርጫ ማሰጣቸው ጭራሽ እናት ምን ፍላጎት ነው ሲደፈረ ነገር ኪያ የኔ ፍላጎት ነው። እንደዚህ ብትፋለም ይበደረስክ። እሺ ማለት አልገባኝ። ይሁንሽ ነው። እሺ አስረጂኝ። ስለደረገ ምንድነው? ነይ ንገሪኝ እስኪ ምንድነው? አልገባኝም። ትነግሪኝ? ገደል መግባት ይችላል። ሰምተኛል። አገባ በጣም አሪፍ አጀብድበላ ለሙሽራ ካሜራ ደምረሽ ነው የምትመስዪው። ለምን በጣም እኮ ለምን በጣም እንዴ ለለሽ ነው እንዴ አንቺ? ጉዳይ ገደል መግባት ይችላል። ሰምተኛል። አሁን አንተ አገባ። እሺ አንዋር ስሜቱ ይገባኛል። ሶፊም ወንድሙ ነኝ፣ ስሜቱ ይገባኛል። እኔ ያንቺ ምንድነው? ወዳጄ ነሽ፣ እህቴ ነሽ። ሰው ለምንድን ነው የሚደብርሽ? ኦኬ ለምን አይደብረኝም? እሺ አንተ ስታገባ ነው ያገባኝ። ለምንድን ነው የማልሰማው? እኔ ለአንተ ማድመቅ አልችልም። ሰርግ አይደለም ፎቶሽ እና ኪያ አንቺ ነበርሽ ትረጅኛለሽ ብዬ ያሰብኩት። እኔ ልደግፍ ኪያ ነው አይደል? መደገፍ ያለብኝ እኔ በሰማ በይሳብ ላይ ታብዳለች። አንቺ ደስ አለሽ? ምን ነበር የምትፈልጊው? በአንድ እንድትወስን ያደረገህን ነገር ለማወቅ እየሞከርኩ ነው። ጓደኛሽ ነች አይደለች? ልጅ ከልጅነት ጀምሮ ታውቂያለሽ አይደለ? ማወቅ የለበትም። ኢቭን የደበቀችኝን ነገር ታውቂያለሽ አይደለ? ሁሉንም ነገር ታውቂያለሽ አይደል? እያታለለች እንደሆነ ነው የነገርኩህ። እሱን ነው የማውቀው እኔ። ምኑን ነው የምታታለኝ? የነገረች በሙሉ ውሸት ነው። ዛሬ ነው እንዲያታለልኩሽ። እውነት መሆኑን እኔ ራሴ አረጋግጫለሁ። ያውቃል ያረጋገጥከው ችግር የለውም። አሁን ይኸውልሽ ከአንቺ ጋር ማውራበት ሰዓት የለኝም። ግን እቺ ልጅ አብሮ አደግሽ ጓደኛሽ ነች አይደለ? አንቺ እንደዛ ወጥመድ ውስጥ በነበርሽበት ሰዓት ላይ ተባብራሽ የነበረች ሴት ነች። ዛሬ ግን ደስተኛ የምትሆኑበትን ነገር ከኔ ጋር ለስለያዛው እኮ ነው። ከኔ ጋር እስኪ ከኔ ጋር ለተጋብተሽ ነው። እሺ እኔ ወድጃት አትወዳትም። አንተ አውቃለሁ እሱን አትወዳትም። እና አንቺ ነው የምወደው። ከስንት ቀን በፊት ከቤት ውስጥ ትላት አልነበር እንዴ? ስለናቅ አይደለም እኮ ግን እኔን አላገባኸኝም እኮ አይደል? ምንድን ነው የምትለው? ተው ያው ሳም ማትፈልጉ ከሆነ ሂጃው ልክ በቃ አንቺ በቃ ሂጃው ሰማሽዋል። ሶፊያ ቤት እየተናገረ ያለው ነገር ምን ስለነገረች ለአንተም ለቤተሰብም የማይመጣ ነገር እያተደረገ ነው ብላ መታ ስለነገረች መክሰስ ስለነገረች እከሳለሁ፣ እንደውም እጋደላለሁ ነው የምልህ። አሁን ግን ማለት ነው ከዚህ በላይ እዚህ የምትቆይ ከሆነ እኔ ነኝ የምከስሽ። እሺ ከኮክሰሰኛ የፈለከውን አድርጋ ማድረግ የምትፈልገው ነገር አድርጋ። ስሚ በቃ አንቺ እኔን እኮ የገደልከኝ እኮ እኔን የጠበልከኝ መቼ እንደሆነ ታውቃለህ? ልታጋድያችሁ ተናገራ መቼ እንደሆነ ታውቃለህ? ምን ሆናችሁ ነው? በቃ የደስታ ቀኔ ነው ልደሰትበት። በቃ ለራስህም ለእሷም ለቤተሰቦቻችንም ክብር የሌለ መሆንን አመሰግናለሁ። ይሆንናል። ጠይቀኸናል አይደለ? ጠይቀኸኛል አይደል? እየነገርኩህ ዝም በይ። አንቺ ነሽ የምታስጮኸኝ። አንቺ ነሽ የሁሉ ነገር የምታስደርጊ። ፕሮግራም የለውም እኮ ተረጋጊ። የኔን እኮ ችግር የለውም እኮ የኔ ችግር የለውም እኮ ሰማሽኝ አይደል? ልቀቃት። ፀጉሯ ይታይ ፀጉሯ። እሱን አንተ አይደለም የምትነግረኝ በአደባባይ። እሺ ለእናቴ ምን ብዬ ነው የምነግራት? ምን ብዬ ነው የምነግራት? ልቀቀው። ምን ብዬ ልንገራት? ስርዓትን ያዝ። ምን ብዬ ልንገራት? እሺ ምን ብዬ ልንገራት? አንቺ ልጅሽ አገባች ልበላት ሄጄ ከዛ ደም ብዛቷ ምናምን ብላ እየለቀቀሽ ነበር አይደል? አውራኝ እስቲ በስትክክል እሺ ነው የምትፈልገው? ምን ብዬ ልልክ ነው የምትፈልገው? እሺ አዎ ሽማግሌ እኮ ልካለሁ። በቃ ይሄን ነገር አቁመ ነው በክብር ነው በትክክለኛው መንገድ ነው የለውም። በቃ እኮ ተነስ። እኔ ከሆነ ያዘ ችግር የለውም። አውልቀው። አንቺም ተነሽ ግቢ። አረግሽበት አልቷት ምን ታውቂያለሽ እኮ እሷ ጋር ታውራ። በቃ እኔን አውራኝ እኮ አውልቀው እኮ አንተ ተነሽ ሂጂ። በቃ ውጪ ተነሽ ውጪ። ተነሽኝ። አላርፍም በቃ ብያለሁ። ዝም በይ አንቺ ነገር ይሻለሁ። ሰማሽ?
ነበር የቀረሽ ግናሽንማ በአደባባይ አሳይተሽኛል እኮ በጥፊ መተሽ ደግሞ አረጋግጠሽልኛል ተንገሪ ነይ ትያት ልትሰርበኝም ነው እስኪ ልትሰርበኝም ነው ወይ እኮ ንገሪኛ ነይ ምንም የምትነግር ነገር የለም በቃ ምንም የለም እየተሰደበችኝ ነው ምንም የምትነግር ነገር የለም በቃ የለም እሺ ሰደብኛ በጥፊ መታሽኝ አይደል ሰደብኛ ነይ በአደባባይ እንቃሃለሁ እኔ ምን ተሳስቼ ምን ለእናታችን ነግራታል ሴት ስታስገቡ ነግራታል በይ እያንዳንዱ ነገር ቤተሰቤን ለማስጠበቅ ቤተሰቤን ለመጠበቅ ስል ነው ያደረኩት እያንዳንዱ ነገር ለፍቅር ስል ነው ያደረኩት አንቺ ለምን ስትይ ነገር የምታደርጊው እናትሽ አፍንጫሽ ውስጥ ሄደሽ መንገድ እንደዚህ ይሁን ሰምተኛል አይደል አንተ ነገር ነው የሚያደርገው እሱ እኔ ምን አደረኩ ምን ያደረኩልሽ እኮ ምን ያደረግሽ አንድ ሰው ዞር አላየኝም አንድ ሰው ዞር አላየኝም የት እንዳለሽ ምን እናውቃለን ጥላሽን ለማንሽ ለምን ብለሽ አንዴ ዝም በል በቃ አንዴ ዝም በል ጥላሽን ሄድሽ የት ብዬ ልፈልገው እንኳን ላንቺ ለባዳ እንኳን ህይወቴን የምሰጠው ማንም ያውቃል የት ጋንዴ ዝማኝ የት ሄጄ ልፈልግሽ ምን ውስጥ ሄጄ ልፈልግሽ ባናገርኩሽ ነገር ቆይ አንዴ ዝም በይ ጠይቄሻለሁ በተናገር ምንድነው የምትፈልገው ሽማግሌ እንድልክ ነው እልካለሁ ይሄው የኛው ማስፈላጊ አይደለም በቃ አውልቀዋለሁ አይደለም ያወራኝ ነገር እንደውም አልፈልግም የፈለግሽው ነገር ይኸው እንደ መብት ማድረግ የምትፈልጊው እኮ ሁኛ የፈለግሽው ነገር ለአንቺ ምንም አልጠቅምም እንደውም እኮ ሁኛ አልኩሽ መብትሽ ነው መሪ ማረፊ በቃ ማርያም አንቺ ፈለጋ አገር ስንከራተት ግማሽ እድሜ ነው የፈጀሁት ተደብቀሽኝ ፓስፖርትሽን ምንነትሽን ማንነትሽን ጥለሽ ወጥተሽ ስትንከራተት የነበረው በቃ አሁን እኮ ምንም እኮ አያስፈልግም ለእኔ ስትል ምንም አላደረግም ለአንቺ ስል አይደለ እንደ አገር ስሰደድ ድምፅሽን ጥለሽ ጠፍተሽ አሁን ቀለል እናድርገው አንቺ ማፈሪት አትፈልጊም እንዲገደሉ አትፈልጊም ስለዛ ቤሎሽን አውልቂ አንተም ልብሱን አውልቂ በቃ አለቀ አላውልቅም ሰምተኛል አይደል በሞልቀሽ ባሽ አንቺም ታዝግሽኝ ነገር አልነበረሽ አትፈልጊም ነገር እኮ ያደረኩልሽ ቢጋውሽ ነገር ነው ያደረግሽ አይደል ይሄ ነው አይደል ጥሩ ነገር አሁን ደስተኛሽ ደስ አለሽ ደስ ንገሪ መጀመሪያ ሂጃብሽን ስታኪ ከዛ በኋላ ስለሆነ ትደርሻለሽ ይኸውልሽ ኪያ አስገድደሽ ነው እያገባሽ ያለው እሺ ገድጃለሁ ምንድነው የምታስገድደኝ ምንድነው የምታስገድደኝ መልስልኝ አስገድዳለች በደንብ ግን እሷ ናት የምታስገድደኝ እኔ ህፃን ልጅ ነኝ ሌላ ቀን በሌላ ጊዜ እናወራለን ሌላ ነገር ነው ማለት አሁን ላይ እኛ የደስታ ጊዜያችን ስለሆነ አትሻሙ እንውጣላችሁ እንደዛ ነው ግን እንደፈለገ ያም ይመጣል እንደፈለገ አሁን ከፍቶ ይሄዳል ኪያ የሚያዳምጥሽ አንቺ ነው አንቺ በቃ እንዲሄድልኝ ያለሽ ወንድምሽ አይደል እንዴ ዝም በይ እንጂ በቃ ተረጋጊ የሚያጠፋሁት ነገር የለም አንቺ ሲል ነው ይረስቶኛል ዝም በይ ከኔ ጋር ችግርሽ ይጀምራል ከአንቺ ጋር አይደለም ችግሬ ሰምተሽኛል ዝም በይ ዝም ኡፋ ምንድነው ዝም ማለት ለምን ዝም የምለው ለምን አትነግረኝም ምንድነው የደበቀች ለምን ንገረኝ ለምን ዝም እላለሁ ምንድነው ለምን ነው እኔ የማታወራኝ እኔ እንደበቀ ቆይ እሺ ቢያንስ እነሱ ልብቃቸው እኔ እንደበቀኝም ነበር ዛሬ ምን ተገኘ ሌላ ጊዜ ነው እኮ ምን ተገኘ ሌላ ጊዜ ሙሽራ ስታገኝ እንዴ ነው የምትሆነው ሙሽራ ስታገኝ እንዴ የምትቀየሩ ኪያ ሌላ ጊዜ እናወራለን አልኩሽ አይደል እንዴ ጮህብኝ ሁሌ እንደጮህብኝ ነው በቃ ረጋው እየነገርኩሽ አልሰማልሽኝ ሶስት ነገርኩሽ በቃ ሌላ ጊዜ እናወራለን እንደዚህ ያበሉ አንተ የራሳችሁን ጊዜ እናሳልፍ ትለኛለህ ጊዜ እናሳልፍ ታውን ስንት ጊዜ ሙሉ እኮ የራሳችሁን ጊዜ ስታሳልፍ ነበር እያበደ ነው አኖር እያበደ ነው አንተ ቤተሰብ እነሱ ልጆቹ እንዴት በዚህ ሰዓት ኳሊቲ ታይም ያስፈልገናል ስለዚህ ተውኝ ኳሊቲ ታይም እሱ ወዶ አይደለም በሆነ ነገር አታለው ነው እየነገርኩሽ ነው ለምን ትቀባጥሪ ቆይ ምንድነው ማውጣት ምንድነው ዋሽ ስለማስገደው ነው ከወለቀ በፊት ከቤት ውስጥ እያስወጣሽ ሰው ነው ብቻ ነው ስለተናደደብሽ አይደለም አይወድሽም በቃ ፈጠረው ተረጋጊ ወደዛ አትሰሚኝም በቃ ከዚህ በኋላ ሚስቴ ነሽ አይደል ታርጊልኝና ነው ነው የምጠራጠራለሁ እሺ ሚስቴ ነሽ አይደል እየፈለግሽ ነው ቆይ ናት በግልጽ ዝም በይ በቃ ቅድም ስናደርብሽ የነበረው በዚህ ነው ምንድነው እሺ በቃ ዝም በይ ስልሽ ዝም በይ ነው ለምንድነው ዝም ብለው
ዝም ብለህ እኔ ስላልኩ እኮ በቃ ቀላል እኮ ነው። አውልቅ በቃ እንጨርስ። አልናውልቅም በቃ ጨርሰን እንጣለን። ፎቶ ነው የቀረን። ፎቶ ተነስተን ፎቶ ነው የምታወራው። ሶፊ በቃ ስርዓትን ያዝ ብያለሁ። ከዚህ በኋላ ደግሜ አላወራም። ምን እንዳይመጣ ንገረኝ እስቲ። ለነገሩ እኔን መናቅ ከጀመርክ ሰነባብተሃል። ስማ ስተት ሰራ ምን ይሁን? አንድ እኮ አጥፍተሃል እኮ። እሺ ቢያንስ ማጥፋት ነው። ምን እሺ አመንኩኝ። ትልቅ ስለሆንክ አይደለም፣ ስለ እድሜ አይደለም፣ ስራህን እያየሁ ነው እኮ። እቺ ልጅ ቤተሰብ አላት፣ ወንድም አላት፣ ሽማግሌ እኮ አላክም። ከሷ ነው እኛ የምንሰማው። አሁን ምን አደረኩኝ? ምን ሆነ ደግሞ የሚያኮራው? ፎቶ ሹት ነው ኮራው እኮ አትወራም እኮ። ቤተሰብ ሳይፈቅድ ፎቶ ሹት አይደረግም። አንቺ ባንቺ ስለምና ኒካ ሳይታሰር እንደዚህ ጀምሩ እንዴ? አንተ ምን ሆነ ነው? ለምን ተሰደበው? እንደዚህ ይወሻለሽ? ኒካ ሳይታሰር ፎቶ ሹት አለ? ንገሪኝ። እኛ ያደረግነው እኛ ባለ እናንተ ባል በቃ አለ። አንቺ ቤተሰብ እናትሽ ምን ትላለች? በቃ ለምን አትሄጂም? ታረክሽው ነገር አንጻ አንተ ለምንድን ነው እያደረክ ያለው? ሶፊ ለምስተክል ለምን ነው ያወራን? በቃ ተረጋጋ። የሰራው ቤተሰብ አላት፣ ሽማግሌ ይላካል። አንተም እናት አለ። ብትሰማ ምንድን ነው የምትለው? ነገ እልካለሁ ሽማግሌ። በቃ ጨረስን። እንደዚህ ነው ጨረስ። በቃ ምን ይሆን ነው? ፎቶ ከዚህ በኋላ ይኸውልህ አንዋርም ነው ካንተ ወንድምሽ ሰማኝ ነው። ወንድምሽ አይደለም። ከዚህ በኋላ አጠገቤ እንዳይመጣ ጫፍ ና ደዱ በይ ደብደበ ይመታኝ። እሺ ሰማኝ መታኝ። ከዚህ በኋላ ምን ታደርገኛለህ እኮ? መታኝ መታኝ። ምን ታደርገኛለህ ከዚህ በኋላ? አንተ ነህ እየመታኝ ያለው። ምን ታደርገኛለህ ከዚህ በኋላ? ከዚህ በኋላ ምን እመጣለሁ እኔ ራሴ። በቃ የፈለግሽው ላውራሽ አልፈልግም። ላይሽ አልፈልግም። አንተ ያደረከውን ነገር ነው ያደረገው። እኔ አላደረኩትም። እኔ እኔ ላግባሽ ነበር ነው ላግባሽ ነበር። እኔ እሱ አላደረገውን ያደረኩት ምንድን ነው? ላግባሽ እህቴ አዳምጠኛል ወይ? አዳምጠኛል ወይ? አንድ ቀን ሰምተኸኛል? እስኪ እህቴ ምን ሆንሽ ብለኸኛል? ውጣላት ትናገር ምንድን ነው የምትቀባጥሪ? ስለምን ሆስፒታል ነው የምታወሪው? ሌላ ጊዜ መስማት ፈልጋለሁ። ዛሬ ክብሬ እንድትነግረኝ እፈልጋለሁ። እንድትነግረኝ እፈልጋለሁ። ስለምን ሆስፒታል ነው የምታወሪው? ስለምን ሆስፒታል ነው የምታወሪው? ንገሪኝ። ትሰማኛለህ አይደለ? እኔ ልሞት ነው። ተጋያለ የኔ ሰው አገኝ ብዬ ሰው ያጣው መሆኔ ማን ሰማልኝ? ምንድን ነው እያደረፈ ያለው? ደስታዬን ነው እየመለሰ ያለው። ህልሜን ነው እያሳካልኝ ያለው። ስለምን መሞት ነው የምታወሪው? አትንካኝ። አንድ ቀን የት አይተኸኛል? አንተ እኮ በኪያ ቤተሰቦችና በኪያ ነገር ተጠምደህ ነው። አንድ ቀን እህቴ ነሽ እንዴት ሆንሽ ብለህ መተህ ጠይቀኸኛል ወይ? ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን አንተ አትንካኝ። እህቴ አይደለሽም፣ ወንድሜ አይደለህም። አልፈልግም። ማናችሁንም አልፈልግም። ህይወታችሁ ውስጥ ማናችሁንም እንድትገባ አልፈልግም። አልፈልግም። ንገረኝ። ምንድን ነው? ተረጋጊ። ምንድን ነው? ንገረኝ። ምንድን ነው እያለች? ምንድን ነው? ምን እያልሽ ነው? ስለምን መሞት ነው? ምን ሆነሽብኝ ነው? ምንድን ነው? ምን ሆነሻል? ምንድን ነው የምታወሪው? ስለምን መሞት ነው የምታወሪኝ? ምንድን ነው? መሪማ ንገሪኝ። አጣሁሽ እኮ ፈልጌ አጣሁሽ። እየደወልሽ ደህና ነኝ ትያለሽ፣ አድራሽሽን አጣሁ። በቃ ታማለች። አሟታል። ምን ሆነ ያመማት? ነገር ማድረጌ ምናምን በቃ ስህተት ሊሆን ይችላል፣ ግን ደግሞ እሷን ያስደስታታል። ስለዚህ ወደኛ አይደለም። ቆይ ስለሱ ነው የሚያወራው። ምንድን ነው የሆነችው? ተውባ ምንድን ነው? ለሱ እኮ ልክ እኮ አይደለም እኮ
ወንድምሽ ነው ታላቅሽ ነው። ኧረ ትግሬ ኧረ ልስማ ጉዳይ ምንድነው እማ ምን ሆነሽብኝ ነው? እናት ምን ሆነሽ ነው? በራሴ ጉዳይ ተጠብጄ አልጠየቅኩሽም። አዎ አንቺም እኮ ታዲያችን እንዳልሽኝ እኮ አፈላለኩሽ። አለሽበት የተባለ ሀገር ሁሉ ፈለኩሽ። በቃ ተስፋ ስቆርጥ ነው ወደ ራሴ ህይወት የተመለስኩት። ከዛም በኋላ ምንም እድሉ አልነበረኝም። አዎ በዚህች ልጅ ብዬ ሆኜ ነበር። አዎ ነገር ግን ሳይሽ ጤነኛማ ሳይሽ መልካም ሁኔታ ላይ ነሽ። ምን ብዬ እሺ ምንድን ነው ጉዳዩ? እሺ ምንድን ነው? እሺ ምንድን ነው? ልንገርሽ ቢያንስ ተረጋጋና እስኪ ራሱን ንገረን። ተረጋጋ በቃ እሺ ሌላ ጊዜ እንደርስበታለን። እሺ ልብስ ቀይሪ በቃ ታማለች እያይሻታ ወለጃ አንድ ቀን ሳንገባካ ወይኔ ካፍሽ ራስን አረጋ እኔ ራስ ወዳሬ ቱፋ እሺ ረጋ በል እኔ ራስ ወዳሬ እሺ ረጋ በል አኔ ሰለሰርኩ ባንደላይ እሺ ቆይ እንዴ ስማኝ ወደሚመጣው ነገር ማውራት ነው የሚሻለን አና አንዴ ተረጋጋና አኔ ይኸውልህ ራስ ወዳሬ ሐኪም ቤት ሄዳ ነበር ሐኪም ቤት ሄዳ አንድ አመት ብቻ በህይወት እንደምትቆይ ነው የነገረው አንድ አመት እሱም ከበዛ የምራችን ሌላ ነው የሚሞክር እንዴት እንዴት ቱፋ እኔ ወለደ እኮ ትንሽ ልጅ ናት እኮ ገና ነው ማታረም ነው ማኔ ከዛ እኔ ደግሞ ሻለ ሐኪም ቤት ወስጃት ነበር እዛም ራሱን ነው ተመሳሳይ ነገር ሊሰማ ነው ስለዚህ በቃ ወይ ቤተሰብ ተሰብስቦ ምናምን ዱዓ ይደረግላታል ምናምን ነገር ይሄ ደግሞ ማለት ነው ህልሞ የነበረ ነገር ነው የትም ይዘናት እንሄዳለን ቱፋ የትም ስምጥም ገብተን እናሳክማታለን ቱፋ እንጂ እንደዚህ አትሆንም እህቴ ገና ነው ሳምንት አልሆነኝም አዳራሹ ፍቅራችንን አቀማሹ ሲያገናኘን እኔን ካንቺ ጣዕም ኖረው ያለም ፍቺ ስጨናነቅ ዓለም ጠባኝ አሁን ራስ ወዳድ ቶፋሪ በራሴ ህይወት እላይታች ስለራሴ ለራሴ ለልጄ ለሚስቴ ስል እህቴን ስጋዬን ትቼ አልተውካትም እሷም ትቻታለሁ ተናዳ ስለሆነ እርግጠኛ ቶፋ አይዋሽም እንደዚህ አይነት ነገር በቃ እሺ በቃ እሺ ተረጋጋ አንድ እኮ ነበር መናገር ነበረብኝ እሺ መች እንዴት ሰጣችሁኝ እናንተ ኪያ እንዴት ብዬ ልንገራችሁ እንዴ ይሄንን ነገር ነው ከሰሞኝ ሳምንት ሆነኝ እኮ በቃ እስከን ሆኖኛል በቃ ያሳርቂ ምናምን ለምን መናገር አለብሽ ብዬ እየነገርኳት ነበር እሷ መናገር አልፈለገችም ግን ደግሞ በቃ ህልሟ የልጅነት ህልሟ እኔን በእንደዚህ አይነት ሁኔታ ስር ማየት ነበር እቺ ልጅ አንድ አመት ቀርቷት ይሄን ነገር ልንፈታት ከኔ ያስኬዳል ይሄ ካታዋሪ አረ ያኔ ተው ይገር ካራር ገያለሽ ያው በቃ ለኔ ይኖርጋለ በቃ ለራስ ለተቆመሪ አታጥርብሽ እኔ ራስ ኖር ዋላ ተነሳ እሺ አነሳው በቃ ያን ዋላ ተነሳ ዋላ እኔ ሞት ነው ይገባኝ ለተረጋጋት ነው የሚገባው አኖር አኑ ያጄና ነሳውበት ልጅ በራስ በቃ አሁን እኮ ማረጋጋት ማስተማም እኮ ያለ በሷ ፊት ታማኝ እንደምትሰለች ምን እንዲወራን ስላልፈለኩኝ ነው በዛ ልክ ቻሌንጅ ታደርጋችሁ ነበር ልክ ሳትሆኑ ቀርታችሁ አይደለም ልክ ናችሁ አይ ነው ግን ደግሞ በቃ እኔም ሌላ አማራጭ አልነበረኝም ማለት እንደዚህ ተርታካቢ ቤት ውስጥ ዱዓ እናደርጋለን ምናምን ሰደቃ መሰደቅ ካለብን ሰደቀን ምናምን ነገር ዱዓ ይደረግላታል ሁላችንም እምነታችንን ፈጣሪ ላይ ማድረግ ነው ዶክተር ያለውም ብሏል አሜን ግን ደግሞ እኛ like ተስፋችን ከላይ ብንጠብቅ ይሻላል አኔ ለኔታች ያንተ ማረጋጋት ነው ያለብን ዜናዎች አንድ ቀን ወረታች እየቆጠረች ያለች ሴት ጮግባቶ ማሪ በኖርኩ ለእናንተ ከንቱ ነኝ ሁሌ አናር በእናትህ
አኗር ተረጋጋ። ምን ሆነህ ነው? ያለኩ ነው። እንደዚህ አይነት ሁኔታ ስር እንዳትሆን እሺ። እንደዚህ ሆነ እንዳታይ ይሄ በቃ ሰላም ነው። ይስተካከላል ሁሉም ነገር መስመሩን ይይዛል። እሺ ምን ላድርግ ንገረኝ። አድርገኝ እናደርጋለሁ እኮ በቃ ደስተኛ እንደሆንክ አኗር በእናትህ ገብዬ ደስተኛ እንደሆንክ ነገር ሁንላታለሁ። አሁን እየመጣች ነው። ከፈለግን ፎቶሾቱን ጨርሰን እንሄዳለን። ከፈቀዳችሁ ካልፈቀዳችሁ ደግሞ ማለት ነው። እሺ አንዴ ያኔ ረጋበ ግን እስኪ ከታማሚ እንደመሰለች ምናምን ሪአክሽን እንድታደርጉ አልፈልግም። በቃ ደህና ነኝ። እንደዚህ ስሜት ይሰማታል። በቃ ውስጧ በጣም ነው የሚረበሽ። ልክ እንደታማሚ ሆነ አንዴ ታታፈልግ እንቃ ነገ ኢንሻአላህ ደህና ትሆናለች። ዱአ እናደርግበታለን ምናምን ነገር ቤተሰብ ሁሉ ተሰብስቦ ዱአ ይደረግበታል። በቃ ምንም ነገር ደግሞ ከሱ በታች ነው አይደል? መጣሽ? ላስታክልሽ። እሺ ላስታክልሽ። ጃኬቱን አንተ ቶፊቅ እንካለሽ የለውም። በቃ ይበስ በቃ አስፈላጊ የሆነ ነገር ለቤተሰብ ይነገርና ታስተካክላለህ። አያስፈልግም። ለማንም አይነገርም። ለማንም እንዲህ ነገር አትፈልጊማ። እሺ በቃ ልበስ። አስፈላጊ ከሆነ ሽማግሌ ላገባ ያስተካክል ሁሉም ነገር ይሆናል። ግን እኛ ይኸውልሽ ለምን እንደነበረን ታውቂያለሽ መሪማ? ቤተሰብሽ እናትሽ ሁሉም ነገር ለሴት አለሽ አይደል? ሴት ነሽ። ስለዚህ ያ ነገር እንዲደረግልሽ ነው። ለኛ ነው ነገር ላንቺ በልኩ ደስ ይለናል። ቆይ ምንድን ነው እንደዚህ እየሆንክ ያለው? እሺ በቃ እሺ ይቅርታ። እሺ ተቆጣሁሽ። ተቆጣሁሽ። በሽተኛ እንደሆንኩ ስላወቀ ነው አይደል? የምን በሽተኛ? እንደዚህ እያደረገኝ ያለው አይደለም። እኔ ስሚኝ ያለ ነው። እኛ በስነ ስርዓት መጋባት አለባችሁ። ይሄ የዋጣ ገባና የሆነ ፎቶ ብቻ መሆን የለበሽ። ለዛ ነው። እሺ በደንብ አንሳችሁ። እሺ በቃ በደንብ አንሳችሁ። እሺ በቃ ይቅር። ሌላ ጊዜ በሰፊው በጊዜ ነገር ዛሬ ይሻላል። ዛሬ የሆነ ዛሬ ይሻላል። በቃ እኔ ልሂድ። ቶፋ እኔ ልሂድ። ትሄዳለህ? እሺ ይቅርታ። እሺ በቃ እሺ ይቅርታ። ወንድሜ በቃ